ልዩነቶችን በውይይት መፍታት ብቸኛውና ዘላቂው ሀገርን የማጽኛ አማራጭ ነው። ለዚህም ኢትዮጵያ ይሁነኝ ብላ ከሐምሌ 8 ቀን 2018 ዓመተ ምህረት ጀምሮ ልጆቿን በንግግር ጠረጴዛ ዙሪያ አሰባስባለች። በዚህ ሂደት ውስጥ ጥያቄ ያለው ሁሉ ተሳታፊ፣ ሁሉም ተመካካሪ ነው። ወጣቶችም የዚሁ ሂደት አካል ናቸው። እነዚህ ወጣቶች በምክክሩ የሚኖራቸው ተሳትፎና ተስፋ ዛሬ ለሚኖሩባት ነገ ለልጆቻቸው ለሚመኟት ኢትዮጵያ መሰረት የሚጥል ነው። በጣም ትልቅ አስተዋጽኦ አለው። ምክንያቱም እንግዲህ አሁን 21ኛው ክፍለ ዘመን ነው። 21ኛው ክፍለ ዘመን በውይይት ሀሳብን በመግለጽ የሚመሰረትበትና ሰዎች እየተንቀሳቀሱበት ያለው ሀገራት የሚመሩት በዛ ነው። ስለዚህ እንደ ኢትዮጵያዊ ወጣት ደግሞ ይህን እድል ማግኘታችን ይበልጥ ሀሳባችን እንዲሰማ ወጣቶች ይህን ይፈልጋሉ የሚል የተለያዩ ድምጾች አሉ። ግን በቀጥታ ወጣቶች ተወክለው ሀሳባቸውን መግለጽ ከቻሉ ይበልጥ ያ ለሀገር ግንባታው አስተዋጽኦ ያደርጋል። ከዚህ ምክክር በጣም ትልቅ ተስፋ ነው ማደርገው። አንደኛ ሁሉንም ያሳተፈች በእኩልነት የሁሉንም ድምጽ የምትሰማ ለሁሉም እኩል የሆነ ኦፖርቹኒቲ የምታቀርብ ኢትዮጵያ እንደሚታወቀው ያው በጣም በተፈጥሮ ሀብት የታደለች ናትና ይህንን የተፈጥሮ ሀብቷን ለሁሉም ዜጎቿ በእኩልነት ዲስትሪቢዩት የሚሆንበትና የተሻለች ኢትዮጵያ ወደፊት ተስፋ ያላት ያደገች የበለጸገች ኢትዮጵያ እንደምትመጣ ተስፋ አደርጋለሁ። እንደ ወጣት ከተጠቃሚነት አንጻር በርካታ ፍላጎቶችና ጥያቄዎች መኖራቸው የተሸሸገ አይደለም። ለሀገራዊ ጉዳይ የውሳኔ አሰጣጥ ሂደቶች ውስጥ የባለቤትነት ስሜትን ማዳበር መቻል በምክክሩ እየተሳተፉ ላሉ ወጣቶች በሂደቱ ያገኙት ነው። ፋይዳው አሁን መምከር መቻሉ፣ ጠረጴዛ ጋር ድምፁ እንዲሰማ መፈለጉ ለነገ ተስፋ ሰጪ ነው። በመከረበት ሀገር ላይ ነገ ይኖራል ማለት ነው። እሱ ራሱ በወሰነበት ሀገር ላይ ድምፁን ባሰማበት ጉዳይ ላይ ነገ ይሰራል ማለት ነው። ስለዚህ ከዚህ በፊት የነበሩ ታሪኮቻችን በተወሰነለት ጉዳይ ላይ ስለነበረ ነው ባይተዋርም ይሆን የነበረው አመጽ ውስጥ ይኖር የነበረው። አሁን ግን ተመካካሪ ነው፣ ወሳኝም አካል ነው። ስለዚህ ትልቅ ፋይዳ አለው ባይ ነው። የመነጋገር የመወያየት ባህላችን ያሳድጋል። እንደ ወጣት ብዙ ጊዜ ስሜታዊ እንደሆን ነው የምንታወቀው። ግን የሀገራዊ ምክክር ላይ ያለን ሀሳባችን እየገለጽን ከታላላቆቻችን እየሰማን፣ ስለዚህ ለእኛም አዲስ ምዕራፍ ነው ብዬ አስባለሁ። ሀሳባችን የመግለጽ እንዲሁም ደግሞ ሪሊ ድምጻችን የሚሰማበት መንገድ ማለት ነውና ለዛ ትልቅ አስተዋጽኦ ነው። በምክክር መድረክ ላይ የሚነሱ ጉዳዮች በሀገሪቱ ላይ አስተማማኝ መግባባትን ያመጣል የሚል ተስፋ እንዳላቸው የሚያነሱት ወጣቶቹ በምክክሩ የወጣቱ ድምጽና ፍላጎት የሚንጸባረቅበት የእያንዳንዱ ዜጋ ሀሳብ እኩል ተከብሮ የሚስተናገድበት የጋራ መድረክ መሆኑንም ጠቁመዋል። ተስፋ ማደርገው እንግዲህ እንደሚታሰበው በሀገራችን ኢትዮጵያ የወጣቶች ቁጥር በጣም ብዙ ነው፣ የወጣት ኃይሉ ብዙ ነው። ነገር ግን ውሳኔ ሰጪ ቦታዎች ላይ የወጣቶች ቁጥር በጣም አነስተኛ ነው። ግን ከዚህ ምክክር ኋላ ተስፋ የምናደርገው ምንድነው? ወጣቶች በተማሩበት ሀገራቸውን የሚያገለግሉበት በተለያዩ ውሳኔ ሰጪ ቦታዎች ላይም እንዲሁ የቁጥር ተሳትፎ ሳይሆን ትርጉም ያለው ተሳትፎ የሚያደርጉበት የተሻለ ኢትዮጵያ ለወደፊቱ ማለትም በወጣቶች የምትመራ የተሻለች ኢትዮጵያን የሚያገኙበት ይሆናል ብዬ አስባለሁ። የነገዋ ኢትዮጵያ ትልቅ ተስፋ ይታየኛል። በወጣቶች የምትገነባ ኢትዮጵያ እንዲሁም ደግሞ በንግግር ባህል መሰረት ያደረገ ባህል ያለባት ኢትዮጵያ ፕላስ ደግሞ ሁሉም ሰው ሀገሬ ብሎ ያለውን መስጠት የሚችልበት በስራም በሃይማኖትም በየትኛውም ተቋማት ላይ ሁሉም ሰው ያለውን መስጠት የሚችልበት የሚተጋበት የሚለወጥበት ከምንም በላይ ደግሞ ሰላም የሚሆንበት ምክንያቱም ሰላም ውጤት ነው። የሰላም መንስኤ አንዱ ውይይት ነው፣ ንግግር ነው። ሰው መግባባት ከቻለ መወያየት ከቻለ ሰላም የማይመጣበት ምክንያት የለም። እንደዚህ አይነት ኢትዮጵያን አለማለሁ። ከምንም በላይ ደግሞ የኢትዮጵያ ሀብት ወጣቶች ናቸው። ስለዚህ ወጣቶች አንዱ ነው የሚሰሩበት፣ ራዕይ የሚያዩበት፣ ለማህበረሰባቸው ለሌሎች ደግሞ የሚጠቅሙበት ኢትዮጵያን እመኛለሁ አያለሁ። ሀገራዊ ምክክሩ ወጣቶች የምክክር ባህልን እንዲያዳብሩና ለሀገር ዘላቂ ሰላምና መግባባት ጠቃሚ ሀሳቦችን እንዲያበረክቱ እድል ሲፈጥር ለሀገር መጻኢ እድልና ተስፋ የራሳቸውን አሻራ እንዲያኖሩ መደላድልን ፈጥሯል። ደስ የሚል ተስፋ ይታየኛል። በጣም ደስ ይላል። በጣም ማለት ነው። እኔ ብቻ አላቅም። እዚህ ጋር ስንመጣ በጣም እየፈራን ነበር የመጣ ነው። እርስ በርስ ብሔረሰብ ስለሆነ እየተፈራራን ነበር የመጣ ነው። ግን ከተገናኘን በኋላ ያለው ሂደት ያለው ነገር በጣም ደስ የሚል ፍቅር ነው ያየነው። እውነት በጣም ደስ ይላል።
እና ከዚህም በኋላ ለኢትዮጵያ ያለው እድል ብሩህ ነው።